ምንም ነገር እንድትይኝ አልፈልግም። አሁን መፈልገው ቤቱን ለቀሽ እንድትወጪ ብቻ። እንደዛ ተረባክሽ ማባሽ ታበጭ አባቴ ነው ትንሽ ይልቅ አይምሮ አባቴ አንቺ ልነግኛችሁ ምሽ አንቺ ጎዳና ምንድን ነው ያልሽው አንቺ ምሽ እያደረን ትክክለኛ ባልሽ ተገለጸ አይደለ? አብሽን ዝገለዛ ጥሩ እንግዲህ በማን እንደሚሉት ያለ እዚህ ቤት የገባሽበትን ቀን እንድትረግሚ ነው ማድረግ። እሺ እኔ የእስክንድር ልጅ አይደለም አሳይሻለሁ። እሺ አንቺ መናገር ትችላለሽ፣ ሚስቱን ግን መናገር አትችልም። ሸሪኬ ማለት ነው የምሽት ስል ብላ ነው ያዞን ባያለቀሰች ያለችው። አረ ቤቱ ሲት ግባት ተናገር። ጭራሽ ካልመጣሁሽ ይደርስ ትጋብዣ ነበር። አባዬ እምልልሃለሁ እኔ ምን ነገር አላደረኳት። እሺ እና ሻንጣሽ ነውጣሽ ትሄጂ ነበር? አዎ እና ምን ላድርግ ታዲያ? አትረኝም እንዴ? ጌታ አይነት ኑሮ እየኖርኩ ያለው በጣም የተሰቃየሁት አሁን ይበቃኛል። የአጸደ ተንኮል እጅግ አደገኛና እጅግ መልካም ስራዋን ሰርታለች። እሱም ማህደርን በማስከተል ሁሉንም ፕሮሰስ ወደ ሀብል እንዲመጣ ወይዘሮ መነንና ሀብል እነሱ ተጠያቂ እንዲሆኑ በዛ ሰበብ ከዛ ቤት ውልቅ ብለው እንዲወጡ ያደረገችው ቅንብር ይሳካላት ይሆን? እሱ ባይሳካ የመነን እናትነትና የሀብል የእንጀራ ልጅነት ስላረጋገጠች በመረጃና በማስረጃ የምታመጣው ወጥመድ በትክክል እኔ አንቺ ለኛ አስበሽ ሳይሆን እነሱን ለመጉዳትና ያንቺ እቅድ ስለከሸፈ እነሱን ለመበቀል የሰራሽው ስራ ነው። በትክክል ማህደርን እቅድሽ ስላልተሳካ አንቺ ራስሽ ገለሻል ሊሆን ይችላል ብሎ ይከላከላት ይሆን ወይስ ሁሉም አጸደን አግዘው መነንና ሀብል ላይ ይፈርዱባቸው ይሆን? እውነቱ የቱ ጋ ነው? ሀብል እንኳን ሰው ልትገድል ቀና ብላ የማታይ ትክክለኛ ለልጄ ሚስት ያገኘውላት ጨዋ ልጅ ናት የሚለው አቶ እስክንድር ይህንን ሚስጥር ሲሰማስ ምን አይነት ውሳኔ ወስን ይሆን? እጅግ አሳዛኝና ልብ አንጠልጣይ እጅግ አጓጊ። ማህደርን ማንገደላት? መነን እንዳለችው ያጸደ ወንጀልና ቅንብር የተቀነባበረ ወንጀል ይሁን መረጃና ማስረጃ በትክክል ተጠንቅቃ አስቀምጣ ጉዳዩ ቀስቱ ወደ እነሱ እንዲወረወር የተደረገ ወጥመድ ነውን ትላለች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ በዝት ይበልልኝ። ተወዳጁ ሀብል ዛሬም የሚገርምና የሚደንቅ ነገር እየተፈጠረ ነው። እሱም ለአቶ እስክንድር ብዬ ነው እንጂ እኔ እዚህ ቤት የመቆየት ፍላጎትም አላማውም እቅዱም የለኝም። ሁልጊዜ በመንገዴ እንደገባሽና መንገዴን እንደዘጋሽብኝ ነው። አንቺ ለእኔ ሳይሆን ለራስሽ ጥቅም ነው የምትጨነቂው። የኋላ ኋላ ግን ግድ ሲሆንብኝ ሚስጥሩን ዘርግፌ ሄዳለሁ የምትለው ሀብል አሁን ግን እውነቱ ፍጥርጥርጥ የሚልበት ቀን የመጣ ይመስላል። እሱም አጸደ ስለ ኋላ ታሪካቸውና ስለ ግንኙነታቸው አጥንታለች። እሷም እንደዛ እንዳሰበችው ተሳክቶላታል። በትክክል የተዋለዱ እናትና ልጅ ባይሆኑም የሚተዋወቁ ያሳደገቻት እንደሆነች ሰምታለች። ይህ አቶ እስክንድር እስከ መረጃውና እስከ ማስረጃው ሲመጣ ምን አይነት ውሳኔ ይወስን ይሆን? አጸደ አሁንም ጉድጓድ እየቆፈርሽ ነው አንቺ። ይቅር ስልሽ የማትመለሽው ይቅር ስልሽ ልብሽ መልካም የማያስበው ለምንድን ነው በማለት ያሰበችው መርዛማ ሀሳቧን እንድታከሽፈው ይጠይቃት ይሆን? ወይስ አሁንም አጸደን ደግፈው ኦኬ ትክክል ከሆነ እንዳንቺ ጥፋተኛ ናቸው በማለት ሁሉንም ጠራርገው ያስወጣሉ? በጣም የሚያሳዝነው ነገር ስለ ማንነታቸው መገኘቱ ኖርማል ቢሆንም ከዛ ቤት ቢወጡም ግን ትልቁ ኪሳራ ግን ማህደርን ማን ገደላት? እንዴት ተገደለች? የአጸደ ማስክ እና ጭንብልስ መቼ ነው የሚገለጠው? በእርግጥ አጸደን አሁን ላይ ጠረጥሯት ይችላሉ። በዚህን ያህል ርቀት ልትሄድ አትችልም ብለው ሊገምቱ ይችላሉ። ግን ፖሊሶች ከሚሰጣቸው መረጃና ማስረጃ በትክክል ማህደር የገደለቻት ሀብል ናት፣ እየሄደች ትዝትባት ነበረ እያለች ለሜርሲ ስትነግራት ነበረ። እንግዲህ ሜርሲን በነገራችን ላይ ሀብልና መነን እንዲወጡላት ስለምትፈልግ ካሁን በኋላ ከአጸደ ጎን ልትሆን ነው። በዛ ላይ እንግዲህ በጣም የሚያሳዝነው እና ልብ የሚሰብረው ጉዳይ ግን ወይዘሮ መነን ይህን ጉዳይ እንዳወቀችው በትክክል የሜርሲና የአጸደ ተንኮል ነው በማለት በትክክል ጠርጥራለች።
ይሄም እውነት ከሆነ ሀብል እውነቱን መናገሯና ሀቁን ማረጋገጡ አይቀርም። በእርግጥ እናቴ አይደለችም፣ ግን አሳድጋኛለች፣ ቅርበትም አለን። ለዛ ነው ይሆንሻል ብላ አምጥታ ያጋባችኝ ብላ የተወሰነ ሸፈን ልታደርገው ትችላለች። ሜቢ ብዙ የሚያስጠይቃት መነንን ነው። መነን ለምን ዋሸሽኝ? ስምሽ ዘነቡ ሆኖ መነን ብለሽ መጣሽ? እንደገና የማውቃት ልጅ አንድ የቤተሰብ ልጅ አለች ነው እንጂ የእንጀራ ልጅ አላልሽም የሚለው ጥያቄ ነው። ተደራራቢ የሚሆነው ደግሞ የፖሊሶቹ ምርመራ እናንተ በመረጃና በማስረጃ የተገኘ ግድያ ወንጀል ነው በማለት ሀብልን ከወሰዷት እዝራ ከዚህ ሁሉ ጀርባ ያለውን ድራማ አጣርቶ መድረስ የሚፈልግ ከሆነ የአክስቱ እጅ እንዳለበት መድረስ ይችላል። ግን በሁኔታው ተናዶ ሊሆን አይችልም በማለት ሀብል ጎን ቁሞ የሚከራከርላት ከሆነ አጸደ የበለጠ ነገሮችን ለማክረርና የበለጠ ወንጀሎቹን ለማጠንከር ሌላ ወጥመድ ማዘጋጅተው አይቀርም። ሁልጊዜ ክፉ ሀሳቦች ክፉ ናቸው፣ አሸናፊነትም የላቸውም። ወይዘሮ መነን እባክሽን ታይኝ፣ ክፋትሽ ከአቅሜ በላይ ሆኗል። ያንቺ ተላላኪ ፈላጅ ቆራጭ ጀት ሮቦት አይደለሁም። እንደፈለግሽ ለጥቅም የምታሽከረክሪኝ ለጋሽ እስክንድር ብዬ ነው እንጂ ለእዝራ ብዬ ነው እንጂ ለአንቺ ጥቅም ብዬ አይደለም። ተይኝ። አጸደ ስትገላገል ማህደርን ስገላገል አንቺ ደግሞ አቶቶችኝ ብለሽ ማህደርን ገደልሽ ብላለች አጸደ ብለሽ የምትጠራጠር ያልፈልግም። ውስጤንን ያምናለው። እኔ እስካመንኩ ድረስ የፈለገችውን ታድርግ ብትልም ግን እሷ ማንኛውም ንጹሕ የሆነውን ሁሉም ያውቃል። ግን የሆነ ፍንጭ በትክክል እጇ አሻራ ወይም የእሷነቷን የሚገልጽ የሆነ ነገር ሊገኝ ይችላል። ታስቦበትና ታቅዶበት የተደረገ ስራ ስለሆነ በጣም ቀላል ነው። አጸደም በትክክል 100% እርግጠኛ ሆና የተናገረችው በቅርቡ እዚህ ቤት ተላቃቅማችሁ እስከ ኮተታችሁ ትወጣላችሁ ያለችው እርግጠኛና ሙሉ እምነት ስላላት ነው። እሱም በትክክል ሴት አቧን ጠብቃ ወንጀል ማስረጃ የሚጠቁም ስላስቀመጠች ነው። ይህ እውነት እስከሚወጣ ይህ ሀቅ እስከሚፈነዳ ምን ይፈጠር ይሆን? በዛ ላይ ሜርሲ አንቺም እኮ ወንድሜና እኔን ለመጉዳት የማህደርን ህይወት ደብቀሽ ማንነቷን ሸሽገሽ እውነታው ሲገለጽብሽ ደግሞ ወደነ መነን ዞርሽ። በእርግጥ መነንና ሀብልን ባልቀበላቸውም አንቺም በጣም ከባድ ስታሰርተሻል። ያውም በክብሩና በስሙ የሚጨነቀው አባዬ እሱን ንቀሽ የሴተኛ ዳሪ ህይወት ይዘሽ መጥተሽ ወንድሜ በፍቅሯ እንዲወድቅ ያደረገሽ እኮ አንቺ ነሽ። ቆይ እንዲህ ልመንሽ በማለት በባሌም ሆና በቄቤ ምላሷ አሳምናታለች። መጨረሻው ምን ይሆን?